ጤና ይስጥልን ተመልካቾቻችን፣ ይህ የማሳ ፕሮግራማችን ነው። አሁን የምንገኝበት ቦታ ደግሞ በኦሮሚያ ክልል ሰሜን ሸዋ ዞን ደብረ ሊባኖስ ወረዳ ሰሌ ቀበሌ ውስጥ ነው። አካባቢው በከፍተኛ የወተት ምርት ይታወቃል። የዛሬው ፕሮግራማችንም የሚያተኩረው በወተት ምርት ላይ ነው። አርሶ አደር አዱኔ ለማ ወተት ከሚያመርቱ የአካባቢው አርሶ አደሮች መካከል አንዱ ናቸው። እሳቸውን ልናነጋግር መተናል። አርሶ አደር አዱኔ ከአንዲት የወተት ላም ተነስተው ዛሬ ላይ በርካታ የወተት ላሞች አሏቸው። ስለዚህ አሁን እኔ ቀጥታ የአርሶ አደር አዱኔ የስራ ቦታ ተገኝቼ ስራቸው ምን እንደሚመስል እንመለከታለን። እኔ ደግሞ ወደ ጓዳው ነው ማተኩረው። ባለቤታቸውን በስራ ስለሚደግፏቸው ከሳቸው ጋር ቆይታ አድርጋለሁ። ስለዚህ አዳነች ተመልሰን እንገናኛለን። መልካም። ጤና ይስጥልኝ አቶ አድን፣ እንዴት ነው? ስራ ጥሩ ነው? ቆንጆ ነው? እግዚአብሔር ይመስገን። እንዴት ነው ታደስ? አለ ሲጀምር ከምን የተነሳው እነኚህ ኖርማሊ የወተት ላም ገዛ የፈረንች እንትን ማለት የተዳቀልችው ለወተት የምትሆን ማለት ነው። ኖርማል አንድ ገዝቻለሁ። ከዛን አንዷን እርግዝና አለ ሲገዛ ጊዜ ወለደች። እሷ በጥሩ ሁኔታ ወተት መስጠት ጀመረች። ከዛ በኋላ አሁንም እርሻም ያርሳለሁ፣ በአጋጣሚ በሬም እንደለባለሁ። አሁንም ድጋሜ አንድ ገዛ፣ ሁለት ሆኑ። እነሱ ሁለቱ ላሞች ይወልዳሉ፣ ግደሮች ይወልዳሉ፣ እሳቸውም ያድጋሉ። ወተትም ያው ጨመሩ። በዛ ምክንያት ያው ዛሬ ይሄንን ሁሉ ንብረት ላይ ደርሻለሁ። ስንት ደርሰዋል ማለት ነው? አሁን ያው ብዙ ናቸው። እዚህ ጋር የነበሩ ያው 15 ላም ይሆናሉ። እዚህ ብቻ ሳይሆን ሌላ ቦታም የነበሩ አሉ። እዚህ ያለ እነኚህ ናቸው። የወተት ላሞች ጥሩ ወተት እንዲሰጡ፣ ብዛት ያለው ወተት፣ ጥራት ያለው ወተት እንዲሰጡ አመጋገባቸው የተስተካከለ መሆን አለበት። በባለሙያ እገዛ ነው። እስኪ እንዴት ነው የሚመግቧቸው? የአመጋገብ ጉዳይ ያው እንግዲህ አንደኛ ቦታ ነው። ንጽህና ማለት አያያዝ ስንል ቦታ ነው። የሚበሉበት ቦታ፣ የሚያደሩበት ቦታ ማስተካከል ግድ ነው። እሱን ከተስተካከለ በኋላ ሳር ያስፈልጋል። በጣም ጥሩ ሳሮች ወቅቱን የጠበቀ በስነ ስርዓት የበቀለ የኛ ሳር ስንል የኛ አካባቢ እኔ ብቻ ሳይሆን ከምገር ከጤፍ በላይ በማዳበሪያ እንዘራለን። ሳር የመኖ ሳር ማለት ነው። የመኖ ሳር በቃ ማዳበሪያ እንዘራለን። ሰኔና ሐምሌ ቀጥታ በቃ እህል እንደዘራየ እንደዛ እንዘራለን። በማዳበሪያ ይበቅላል። በስነ ስርዓቱ በጥቅምት ወር ታጭዶ ተከምሮ ዝናብ ሳይነካ ፀሐይ ሳይነካ ተከምሮ ጭሌን እዚህ እናመጣለን። ይኸው እንደምታይ ተከምሮ ተሸፍኖ ነው የነበረው። እሱ በስነ ስርዓት ይበላሉ። ሌላ ተጨማሪ የተለያዩ የፋብሪካ ምርት አለ። እሱም ተቀላቅሎ ብዙ አይነት ነው። ለምሳሌ ፋጉሎ፣ ፍሩሽካ፣ የባቀላ ዱቃ የሚባል አለ፣ ጫው፣ የተመጣጠነ ሌላ ኤክሰለንት የሚባል ለወተት የሚሆን አለ። እሱም ተጨማምረን ተመጣጥነን ነው የሚመገበው። ጠዋት አንድ ጊዜ ወይ 2 ሰዓት ላይ፣ ማታ እንደዛ 10 ሰዓት ላይ እሱ በቀን 2 ጊዜ ይመገባል። ሳርም ከሱ ጋር ያው እንደዛ ይመገባል። እንደዚህ በስነ ስርዓት ጥሩ እንክብካቤ የተደረገላቸው አመጋገባቸው፣ ጤንነታቸው ክትትል የተደረገላቸው
ከተደረገላችሁ ላሞች እንደው አንዷ ለምሳሌ በቀን ምን ያህል ወተት ነው የምትሰጥ? ለምሳሌ እኔ አንዷ ከፍተኛ 26 27 ሊትር በቀን የሚያወጣ አለ። ብዙ ላሞች ይሄን ኃይል የሚያወጡ አሉ። ሌሎች ደግሞ የሚቀነሱም አለ። እንግዲህ ያው ይለያያሉ ምርታቸው አንድ አይነት አይደለም። ከፍ የሚል አለ፣ ማዕከለኛ አለ። እንደዛ ነው ምርት ጉዳይ እንጂ እና በአጠቃላይ አሁን የሚታለቡ 7 ላሞች ናቸው። ሌሎች እርጉዝ ናቸው። 100 ሊትር እና 100 ሊትር በላይ በቀን ለገበያ እናቀርባለን። በየቀኑ የሚያመርቱትን ወተት ለማን ነው የሚያደርሱ? ለየትኛው ገበያ ነው የሚያቀርቡ? እኛ እንግዲህ እሱ ያው ለነጋዴ ነው የሚሰጠው። ነጋዴ እንግዲህ ያው ከኛ ገዝቶ ገና ለፋብሪካ ያቀርባል። እዚህ ላይ ብዙ ነገር አለ ስንል አሁን እኛ አምራችና ኖርማሊ ተጠቃሚ ስንገናኝ ደህና ዋጋ ይወጣል ብዬ ገምታለሁ። ግን ብዙ ነገር እዚህ ውስጥ አለ። እንደምታውቀው ያው እኛ አምራች ነን፣ ገና ለነጋዴ እንሸጣለን። ነጋዴ ደግሞ ለፋብሪካ ይሰጣል። ፋብሪካ ደግሞ ገና ለተጠቃሚ ያቀርባል። ለዛ ነው ትንሽ ዋጋ ላይ ትንሽ ዋጋ የለም። ወተት ዋጋ የወረደ ነው። እንግዲህ ምናልባት መንግስት አካል እና በወተት ንጽህና አኳያ ተሰርቶ ምናልባት ዋጋ ካላገኙ ዋጋ በጣም አስቸጋሪ ነው። አቶ ከበበ እንግዲህ አንተ የእንስሳት ጤና ባለሙያ ነህና ምናልባት እስኪ አሁን እንዴት ነው አያያዙ? ጥሩ ነው? ከጤና አንጻር እስኪ አጠቃላይ ያለውን የተመለከትከውን ንገረን፣ አንተም እዚህ ስለነበርክ። አዎ በጥሩ ሁኔታ ነው ያዘው። እኛም ያው እሱ አንዳንድ ጠይቀናል። ችግር ከደረሰበት አንድ ላም ምግብ አልበላ ሲል ወይ ደግሞ አልጠጣ ሲል እኛ ይጠራናል። በፈለገ ሰዓት ሲጠራን እኛም ደግሞ መተንለት የሱን ችግር አይተንለት መድኃኒት የሚያስፈልግ ከሆነ መድኃኒት እንሰጣለን። ይሄ ሌላ ነገርም ከሆነ ፎር ኤግዛምፕል አሁን ጠዋት ከሆነ ወይ በርዶት ሊሆን ይችላል። ያው እሱን እንዲያስተካክል አንዳንድ ነገር መክረዋለን። እሱም ደግሞ ያው በተሻለ ነገር ነው እኛ ያልነውን ምክር ወስዶ በጥሩ ሁኔታ እየያዘ ነው። እዚህ ደረጃ ደርሷል። አሁን እሳቸው እናንተ የምታውቁትን በተወሰነ ደረጃ አውቀው ወደ እናንተ ደውሎ እርዳታ ለመጠየቅ ምን አይነት ሁኔታ ሲመለከቱ ነው ወደ እናንተ መምጣት ያለባቸው? ከብቱ መብል አልበላ ሲል፣ ሁለተኛ ደግሞ ጸጉራቸው ይቆማሉ። አንዳንዶቹ ከብቶች ሊጮው ይችላል። አንዳንዶቹ ከብቶች ሳይለንት ወይ ዝም ብሎ መተኛት ዶርማንት ይተኛሉ። አሁን ምንድነው ይሄ የህመም ችግር ሲሰማቸው ነው። ይሄን እንደዚህ ያውቃል። ላቦራቶሪ ለከብቶች ያስፈልጋል። ላቦራቶሪ ምናልባት ብዙ ጊዜ ጥያቄ አለ ነው የሚሉት እንጂ ወጥቶ ስራ ላይ ሲያውል ጊዜ አላየንም የሚል ጥያቄ ምናልባት እሱ ነው የሚጠይቀው። ላቦራቶሪ በፊትም ብዙም አልነበረም። ትክክል ነው የሱ ጥያቄም። በአሁኑ ጊዜ አንድ ባለሙያ ለዚህ ተቀምጧል። እንደ ወረዳችንም ያው አንድ ባለሙያ ደግሞ የአንድ ወረዳ ህብረተሰብ ሙሉ ይሸፍናል ማለትም ያው ሙሉ በሙሉ አይቻልም። ያው የተወሰነ እንትን አለ፣ እንቅስቃሴ አለ። ወደፊት ሙሉ በሙሉ እንዲሰራ መንግስትም በዚህ ደረጃ ባለሙያም ጨምሮ እንዲሰራ እንዲደረግ
ወሪ መና አቤት አቤት ኖ ነጋ ነጉማ አካም ፈይማ ነጋ ነጉማ ፈይማ አካም ይጆሌ በገ ነጋ አሉ ተጋ እና ሰክናል ጋልቶ ነጉማ ካም ነጉማ ፈያላ እኔ ላግዝሻ ታዲያ ደክሞሻል ማረኮ እንጂረረ አርገበያት እንተና ተውቁ ታዲያ ተገኝቶ ነው ይሄማ ስለዚህ ላግዝሻ እንዴ እሺ አዞር ያመስ እኔ አንቺ ቦታ ላይ ልሆንና ልሞክር ይሻላል ኮት ማረ አዎ አርገበያት እንተላ ተውቁኒማ እንዴ ታዲያ ተገኝቶ ነው አረ በአንድ እጅ ብቻ ነው የሚናጠው አቤት አከስራ በሬዱለ ያምርብኛል በጣም ተሰራሚ ነገ ወይዮ አድዎ መረከት ጎይ አረ ኩኒና ማን አከሚታ መከት ባርቴ አረ እችላል ጎበዝ ነኝ ባየ ስራ በሬ አንቺ በአንድ እጅ ስትሰሪ ነው ያየሁሽ እኔ በሁለት እጄ መስራት እችላለሁ አረና መለኮ ሳባዬ ተካሚ ከባባ አይ በጣም አድካሚ ነው እጅ ያሳምማል አንቺ ደግሞ ስለማትችይ ነው እኔ ራሴ ባንድ እጄ ያልነጠው እንደዚህ ነው በሁለት እጄ የምነጣው እንዲ ነው እንጂ በጣም ነው የሚደክመው አሁን ይሄንን ቂቤ ለማውጣት ስንት ሰዓት ይፈጅብናል ሰዓት ይተኮ አንድ ሰዓት ሙሉ እንደብራዩዋ ከአንድ ሰዓት ይበልጣል አንድ ሰዓት ሙሉ አሁን እኔ መናጥ ይኖርብኛል ማለት ነው ጎታሬ ዋደረ ገበያ ታውጡታላችሁ ወይስ እዚሁ ለቤት ነው የምታውሉት አረ ገባት አረ ገበያም ወስደን እንሸጠዋለን ሁሉ ጊዜ ነው የምትሰሩት አይ አማማ እናን ጉርጉራ አንዳንድ ጊዜ ነው እንጂ የምንነጣው ሁሉ ጊዜ አይደለም ከብቶች በሚወልዱበት ሰዓት በሳምንት በሁለት ሳምንት ወተቱን የምንሸጠው በአመት በዓል ቅቤ እናወጣለን እንጂ ሁሉ ጊዜ አንነጣም ጉርጉራ እናን መጥሬ ጉርጉራ ማለት ራብሉ ጊዜ ተቆተቆ ጊዜ ያና በጣም አድካሚ ነው አረ እንደንደ አምኳ በጣም ከባድ ነው አንድ ሰዓት ሙሉ ወተት መናጥ በጣም ይከብዳል ለዚህ ነው ወተቱን ገበያ ወስደን እንሸጠው ፈጣሪ ምስጋና ይግባው ለምን ወተት በመናጥ እንደከማለን አልቶ ወጅኒ ዱላፋሲስ አረ ለምጄ ነው የሚሄደው አረ ባይ እንግዲህ ሰላሌ ገብተሽ ወተት ትነጫለሽ ስራውስ እንዴት ነው ስራንስ ጋገሩ ስራው ምንም አይልም የወተት ስራ ግን በጣም ይከብዳል እቃ ማጠቡ ራሱ አድካሚ ነው የከብቶቹ ቤት ራሱ በቀን 2-3 ማጽዳት ያስፈልጋል ይሄ ራሱ ከባድ ነው በጣም ብዙ ሰው ያስፈልጋል አንድ ሰው ለብቻው ሊሰራው አይችልም ቤተሰብ ሁሉ ተጋግዘን ነው የምንሰራው ነማ ወጂኒ ጋር ነማ ባይና ባርባዳ ቆባና ምትኮ እንደንደው ነማ ባይና ወጀና እርሻን ትሰራላችሁ ወይስ አይ ባይንጅሩ ጋሩ ብዙ የለም እኛ ማሳ የለንም ስለዚህ ብዙም አናርስም ጋሩ ባይያም እንጅሩ ወቀስ ስለዚህ ወደ እንስሳት እርባታው ላይ ነው የምታተኩሩት በፊትና አሁን ህይወታችሁስ ላይ ለውጥ አለ ይሄንን ስራ በመስራታችሁ እኔ ለውጤ ቀባይሳን ወራ ነው ወይማ አይ ለውጥ አለ በእነሱን ያገኙት ፈጣሪ ይመስገን በጣም ለውጥ አለ ሰን መራ ለውጤን ባየ ቀባ ማለት ባየ ጅጅራ መቀብ ባየ ተቀባ አይደለም ባንድ እጄ በሁለት እጄም አልቻልኩትም አሁን ቅቤ ማግኘት እችላለሁ ቅቤ አመነቲ ባስታሬ ሰዓት ተቆጥ ባስ ቅቤ በዚህ ጊዜ ውስጥ ነው የምታወጪው አንድ ሰዓት አሊያም 2 ሰዓት ሊወስድ እንደሚችል ነግሬሽ ነው ባስታዳስ ከዛባስ ስለዚህ በኔ የጉልበት መጠን ነው የሚወሰነው ማለት ነው በደንብ ከናጥኩኝ በአንድ ሰዓት እንግዲህ ቶሎ ቶሎ ካናጥኩ ደግሞ ከዚህ በኋላ በ2 ሰዓት ነው ማለት ነው ቅቤ ማገኘው አማ መጀመሪያ ነገ አፈተሳ መጀመሪያ ጠይቀሽኝ የገባሽው ምን ያህል ሰዓት ይወስዳል አግዝሻለሁ ብለሽ ተቀበልሽኝ አይደል ለአንድ ሰዓት የሚውጣ በ2 ሰዓት የሚውጣ ቅቤውን አውጥተሽ ወተቱንም ጠጥተሽ ደስ ካለሽ እዚሁ ትቀመጫለሽ አይ አያዋጣኝም ካልሽ ሰሞኑን ሸኝሻለሁ ካላገዝኩሽ ስትይ ነው መንገዱ የቀረው ደስ ሰሞኑ ሲገገጫ በቃ አናራባ አናራፉና ነበር ጋር አንዴ የሚጫኝ እኔ እንግዲህ ተባልኩትን እያደረኩ ነው 2 ሰዓት ድረስም ለመናጥ እየሞከርኩኝ ነው አንማ ወደዱ ማራፍታ እኔ ያው ትንጫለሽ ብዬ ነው የሰጠውሽ ቅቤ ታወጫለሽ ብዬ ሳስብ ደከመኝ እጄን አመመኝ አልሽ ምን ላርክ አምጪው ለግዝሽ እና ደጣቤ እርከነ ዱኩቤ ተፈዲሽ ያማ በቃ ስንቀርቃራንስ በቃ ይሻለኛል እንደሱ ይሻል
እሺ ደክሞኛል። ማር ገነዳ እንዴ አሁን አይበቃም? አመንጋ በቃ አሁን ቅቤ ደርሷል ብለን እናስባለን። ስለዚህ ከፍተ እንየዋ ደይ ልፋቴንማ ማየት አለብኝ። ማሉን ታላቶ ማቃሲ በለሳው ድበገው ዳባቴ እውነት ነው። ስሜ ነው የሚጠፋው ካልደረስ። ስለዚህ ከፍተን እንየዋለን። ደግሞ ይደርሳል ብዬ ነው አመማገ የማስበው። ቆይ ሲታ ነገር ሲሰገይ እሺ ከሩንደ ላፋውልተሞ ቲኬ ቆይ ጋማ ስትገርሲስ ጉድ ነው። ታሪክ ወጀቴ ማለት ሰላሌ ዱፍቴ ሰላሌ መጥቼ እንግዲህ ታሪክ ነው የሰራሁት። ቅቤ ካልወጣ ጉድ ነው። በጣም ትጋቲ ታሪክ ይታሳይከን እኔ ተማመናለሁ በራሴ ይደርሳል ብዬ አስባለሁ። በኋላ ልክ ሰላሌ ዱፍቴ ተዶዳ ዳንዲ በንገልታ አነራስቴ ስለዚህ የናጠው በሙሉ ቅቤ ይቀባል ማለት ነው። አረ ካንኛ አታዩ ጦቢታ ይመለ መደዱማ አሁን የግድ መቀባት አለ። እሺ እኔም ደስ ይለኛል። በቃ ትንሽዬ ማል እንደ ጭብጭብ ቆይታ ሲዲ በማለ ማልኒ አረጋ አነሱ ይዲባ ማልና ከነቹ እንደ ሀገሩ ባህል እንግዲህ ናጠ ሰው ሳይቀባ አይወጣም። እኔም ደግሞ ወተት ብጬ ቅቤ አውጥቼ ተቀብቼ ነው የሚሄደው። ገለቶሚ አውልፋዳት ይለ ፈያተ ቱጋ ከነ ተውልታ ሁኑ አስተ ያዝጉሪ አስተ ተውላ ከነ ጉሪ ነው የምንጀምረው። ፊት ይሰቆቦት ይሰጉሪ ፊት ይሄን ትሸጡታላችሁ አይደል? ምን ያህል ነው የምትሸጡት? ወነው ድንቁ ኩረገችኔ ኩርኩራች ከተማት ጋ ስለሆነ ነው እንደዛ የሚሸጠው። ዝናብ ቢዘንብ ይወደደው። ግምት ይለነከ አዱን ኩንዲኑ ፍጠይ ፀሐዩም ጨረሰ። ደከመን ደግሞ ይበቃል። አለና ብሎ እንዴት ነበር? ታለስ የጓዳው እንዴት ነበር? የጓዳው በጣም ፈትኖኛል። እጅ ሁሉ ወዳዛለ ደከመኝ። አራግዙኝ ሰው ያለ ብዬ ነው ስራዬን የጨረስኩት። እኔ ደግሞ የሴቶች ድካም ምን ያህል እንደሆነ ታይበታል። ግን በጣም ደስ ብሎኛል። ሙያም ተምሬያለሁ በዛው። በጣም ጥሩ። እኔ ደግሞ በተለይ አቶ አዱኔ ለማ ከከብቶቻቸው ከወተት ከብቶቻቸው ጋራ ያላቸው የቀን ሙሉ ምን እንደሚመስል ሙሉን ተመልክቼ ነው የመጣሁት። ስለዚህ ወደ ቤታቸው እንግባና ቀሪ ጉዳዮቻችንን ደግሞ እናያለን ማለት ነው። መልካም እንግዲህ ያው ጀመራ ካንቺ ነው የሚጀምረው። ያጊና ቀጭና በደንብ መርቅልኝ። እድሉ ላንቺ ከማላ ሴቶች ነው። ቀጥሎ እርሶ እሺ ወጡ እናመሰግናለን። እዚህ ቀጥሎ ደግሞ ከወረዳችን ዋና ኃላፊ ወጡ እኔ ያረኩኝ ጠጪ ዝም ብለሽ። አረ በጣም ጥሩ ነው። እንዴ ቆንጆ ፍረቱ ገርሞኛል። እኔ ተውኝ በጣም ወፍራም ነው። የተጨመረልኝ የወተቱ ተመችቶኛል ማለት ነው። አመሰግናለሁ።
ገለቶኒ ቆንጆ ወተት ነው። ጣዕሙ ራሱ ለየት ይላል። አዎ በጣም ደስ ይላል። ደግሞ ትኩስ ነው እንደታለበ ነው። ቆንጆ ወተት ነው። ተመችሽ? በጣም ነው የወደድኩት። እንግዲህ በጣም እንግዲህ ወተታችን እንግዲህ እንደዚህ ለማንም ይመቻል ማለት ነው። ስለዚህ ሲመጣ የሰላሌ ወተት ሳይቀምስ ማለፍ የለበት። ስራችንን ጨርሰን በአርሶ አደር አዱኔ ለማ ቤት አረፍ ብለናል። እዚህ ጎረቤቶቻቸውም አሉ፣ ጓደኞቻቸውም አሉ። እንደሚታወቀው እንግዲህ ሰሜን ሸዋ ዞን ሲነሳ አብዛኛው በወተት ምርት ይታወቃል። እዚህ የተገኙትም አብዛኛው ማለት እንችላለን በወተት ምርት ላይ የተሰማሩ ናቸው። በተለይ አሁን እዚህ ሰሜን ሸዋ ይሄን ያህል ከፍተኛ የሆነ የወተት ምርት ያለ እንደመሆኑ መጠን ግን በአካባቢው እንደዚህ በተለይ ወተትን ፕሮሰስ የሚያደርግ ፋብሪካ አለመኖሩ ራሱ ትልቅ ችግር ነው። ያለውን ሀብት አካባቢ ያለው ሰውም በደንብ እንዳይጠቀምበት በደንብ እንዳያተርፍበት ህዝቡም ወረድ ብሎ እንዳይጠቀም እየሆነ ነውና ከዛ አንፃርም ችግሮችን ተመልክተናል። ቅድም ከእናንተ ጋር ስናወራ በነበረው ሁኔታ ማለት ነው። ስለዚህ እዚህ ላይ እናንተ ራሱ ያሉባችሁ ችግሮች ምክንያቱም ልክ እንደ አቶ አዱሌ ሁሉ እናንተም ወተት የምታመርቱ ናችሁና ያሉ ችግሮችን እስኪ እናውራቸው። እዚህ አካባቢ ብዙ ሰዎች ብዙ ገበሬዎች የሚያመርቱት ወተት ነው። ብዙ ወጣቶችን ወተት ነው። ሆኖም ደግሞ ግን ወተት በዛት እንዳለው ሁሉ ጊዜ ትልቅ ተራራው ነው የሚታይብን የወተት ዋጋ ነው። የወተት ዋጋ ስንል ለምሳሌ ከከብቶች መኖ ጋር ስናስተዳድር በጣም የወረደ ነው። በዚህን ሰዓት ለምሳሌ አሁን ከ6 ወርና ከ7 ወር ወዲህ ያልጨመረ ነገር የለም። የሁሉም እቃዎች ዋጋ በጣም ጨምረዋል። ከ3 ዓመት ጀምሮ እስከ ዛሬ ግን እኛ በሰሜን ሸዋ ዞን ጅሰን ያለ በአንድ ዋጋ ነው ወተት ሽጠን አንድ ነገር ላይ ለመግዛት ገባት እንድ አይገናኝም። እንደውም ከከብቶች መኖ ተርፎ ማለት ለምሳሌ አሁን ውሃ በዚህን ሰዓት የሚሸጥ 12 ብር 13 ብር ነው። የተለያዩ መጠጦች ደግሞ 14 15 እየተተኑ ነው። 1 ሊትር ውሃ ወተት የምንሸጥ ግን 11 ብር ብቻ ነው። ይሄ ምንድነው እኛ ላይ ትልቅ ጫና ፈጥሯል። ሁላችንም እንደልባችን እንደናነርብ በጣም ገድብናል። ይሄ ከምን የተነሳ ነው? ከወተት ዋጋና ከብቶች መኖ የመጨመር ጉዳይ ነው። እና እኔ እዚህ ላይ እንደኔ በጣም እንግዲህ አሁን ብዙ ሰዎች እንደውም የዚህ እርባታ ጉዳይ በጣም ካፒታል ያሉ ሰዎች እርባታ ጀምረዋል። በዚህ ሰዓት ግን ከዚህ የተነሳ በጣም ያቆሙት ወደ ሌላ ስራ እየገቡ ያሉት ስራ እየቀየሩ ነው ማለት ነው። እዚህ አካባቢ ደግሞ የተሻለ እንደውም ከነጋዴ የተሻለ ፋብሪካ ብለው የተሻለ ዋጋ ከኛ ሊገዛ ይችላል። ለኛም ደግሞ የተወሰነ መንገድ ሊከፍት ይችላል። ስለዚህ ይሄ ችግር የሁላችሁም እዚህ አካባቢ የምትገኙት አርሶ አደሮች ሁላችሁም ችግር ነው ማለት ነው። ወተት አሁን ቢሄድ አይብን መስራት ይቻላል፣ ቅቤ ማውጣት ይቻላል። ብዙ ነው ጥቅሙ። ባየ ጥቅሚ ዋን ኦፍ ኬሳ ቀቡፍ ገባን አርገኒ ገቲን አርገኒ ብዙ ጥቅም ያለው ገበያ አላገኘንም፣ ዋጋም አላገኘንም። እኛ ከስራው ተጠቃሚ ባለመሆናችን ያሰብነውን ያህል ማደግ አልቻልንም። ዝም ብለን ጉልበታችንን ነው እያባከንን ያለነው። ይህን መንግስት ትኩረት ቢሰጥበትና የወተት የገበያ ትስስር ተፈጥሮ ገበያው እንዲሻሻል ቢደረግልን በጣም ደስ ይለኛል። ባየ ናቲቶላ አካክያቴቹ አሁን ብዙ ሀሳቦችን አንስተናል። እዚህ አጠገባችን አቶ ምስጋና ገቢሳ የወረዳው የእንስሳት ሀብትና አሳ ልማት ጽሕፈት ቤት ኃላፊ ስላሉ ባነሳናቸው ሀሳቦች ላይ ምላሽ ሊሰጡን ይችላሉ። በተለይ ከገበያ ትስስር አንፃር 1 ሊትር ወተት ለማግኘት ከብቷ ምን ያህል ምን ያስፈልጋታል ካልኩሌሽን ብንሰራ አይመጣጠንም። ይሄ እንዳንድ ችግር ነው እናውቃለን። ስለዚህ አሁን እንደ መንግስት መሆን ያለበት ብለ ያሰብነው ምንድነው? አንደኛ ለዚህ ዞን ፋብሪካ ያስፈልጋል። ስፔሻሊ ኮንሰንትሬት ፊድ የተመጣጠነ መኖ የሚሰራ ማሽን ያስፈልጋናል ብዬ ገምታለሁ። እሱም ያው በተማሪ ባለሙያ ላይ በእነሱ ኳሊቲ ላይ ዲፔንድ ሆኖ የተመጣጠነ መኖ ስለሆነ ያው ለዚህ ወረዳ ደግሞ በጣም አስፈላጊ እንደሆነ እና አክሰሲቢሊቲ አካባቢ ከሆነ አለ አርሶ አደራችን ያው አርሶ አደር እንዳለው እዚህ እንደኛ ወረዳ ማለት ወጣት እና ብዙ አርሶ አደሮች ወደ ወተት እርባታ እየገቡ ነው። ይሄ እንግዲህ እነሱ ውጤት ሲያገኙ ሲሄዱ ሌላ የሚቀሩ አርሶ አደሮች ወደዛ ስለሚገቡ አንደኛ ፋብሪካ እዚህ አካባቢ ቆምና በተሻሻለ ዋጋ
ለአርሶ አደራችን ጥሩ መኖ ብናገኛ ለነሱ ብናከፋፍል መንግስት ላይ ቢሰራ ጥሩ ነው ብዬ ገምታለሁ። ሌላው ደግሞ ምንድነው ወተት ጋር ተያያዘ ችግር ምንድነው? አንደኛ ኩሊንግ ሴንተር ያስፈልጋል። አሁን እንደኛ ወረዳ ወደ 35000 ሊትር በቀን ወደ ማዕከል ገበያ ይቀርባል። ስለዚህ አሁን አንዳንዴ ጾም ሲገባ ኮታ የሚባል አለ። እነዚህ አርሶ አደሮቻችን ምንድነው ለፕራይቬት ሚልክ ኮሌክተርስ ነው የሚሸጡ እንትኑ ማለት ነው። ስለዚህ ኩሊንግ ሴንተር እንደ ወረዳ ቢቋቋም ማታ የሚታለብ ወተት እዛ ያድራል። ስለዚህ ማታም ይገዛሉ ማለት ነው። ስለዚህ አንድ ላይ ይጫናል። አሁን ችግሩን ያየን አንደኛ እሱ ጋር ነው። ኩሊንግ ሴንተር ቢቋቋምና ቀጥታ ከፋብሪካ ጋር አርሶ አደሮቻችን ብናገናኝ እነሱም ተጠቃሚ ይሆናሉ። አገሩም ታድጋለች ብለን ነው የምንገምተው። በወተት በኩል ያው ጥሩ ስራ ይሰራል ብለን የምንገምተው። ይሄ ቢስተካከል ጥሩ ነው ብለን እየሰራን ነው። እኛም እየሰራን ያለን ይሄ ነው። ሌላው ምናልባት እዚህ ላይ ግን አንድ ጥያቄ አለኝ። ምናልባት ይሄ አካባቢ ከሚያቀርበው ወተት አንፃር አገልግሎት ላይ ሳይውል የሚቀር ወተት አለ ማለት ነው ከብዛቱ የተነሳ? አዎ አንዳንዴ ይመለሳል ኮታ ይሉና አሁን እነዚህ አርሶ አደሮቻችን የሚሸጡ የግል ነጋዴ ነው የሚገዛው። ከዛ ከፋብሪካ አንዳንዴ ኮታ ነው የሚያርዱ ሰዎች። ለምሳሌ ሾላ ማማ አሉ ለነዛ ነው የሚያቀርቡት ያ ፕራይቬት ሚልክ ኮሌክተርስ። እነሱ ከዛ ኮታ ስሉ እነሱ ደግሞ ፕራይቬት ሚልክ ኮሌክተርስ ይመጡ አርሶ አደሮቻችን ለምሳሌ አቶ አዱኜ 100 ሊትር ካቀረበ 100 ሊትር አንቀበልም ሊሉ ይችላሉ። ወይም 80 ወይም 50 አካባቢ ያኛው ተመላሽ ነው የሚሆነው ማለት ነው። ስለዚህ ለዚህ ያው አንድ ማዕከላዊ የሆነ ኩሊንግ ሴንተር ያስፈልጋል። በተለይ እንደዚህ ሀብትም ያላቸው ኢንቨስት ማድረግ የሚፈልጉ ባለ ሀብቶችን እንዲህ አይነት ቦታ መተው ኢንቨስት ቢያደርጉ ፋብሪካ ቢከፍቱ እነሱም ተጠቅመው አካባቢያቸውንም ጠቅመው ወገናቸውንም መጥቀም የሚችሉበትን ሁኔታ መፍጠር ይችላሉ ማለት ነው። እንደ ከተማም እኮ ያለችበትና አካባቢ ያለበትን ቦታ እኮ ስናየው ከከተማ ከአዲስ አበባ ብዙ ይራቃል። በጣም ቅርብ ቦታ ደብረጽጌ እንኳን ደረስን አይደለም? አዎ ደብረጽጌ ሳንደርስ ነው እንግዲህ ሰሌን የምናገኛት። ስለዚህ ሌሎችም እንግዲህ በዚህ ዘርፍ ላይ የተሰማሩ ባለሀብቶችም ወደዚህ በመምጣት ያለውን የወተት ሀብት ጥቅም ላይ እንዲውል በማድረግ በኩል ድርሻቸውን መወጣት ይኖርባቸዋል ማለት ነው። እንግዲህ በቀን 35000 ሊትር ወተት ነው ከዚህ ወረዳ ብቻ እየተገኘ ያለው በአማካይ ማለት። እጅግ በጣም አድርገን ነው የምናመሰግነው። የሰላሌን ወተት ጎንጨት ብለን አጣጥመናል። ተመልካቾቻችን በወተት ምርት ላይ ያተኮረው የዛሬው ዝግጅታችን በዚህ ተጠናቋል። ከፕሮግራሙ ጋር ቆይታ ያደረግነው አለነባዩና እኔም አዳነች አለማየሁ ነበርኩ። በሌላ ዝግጅታችን በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ